አንድ ነብዩ አለይሂ ሰላቱ ሰላም ከመካ ከመዲና ወደ መካ ሲያከኑ ከርሳቸው ሰሃባዎች ውስጥ ሰህል ኢብኑ ሁነይፍ ይባላል። ውብና በጣም ቆንጆን ድንገት ወንዝ ዳርቻ ላይ አረፉና ልብሱን አውልቆ ሻወር መውሰድ ጀመረ። እሱን ከርቀት አሚር ኢብኑ ረቢዓ የሚባል ሰሃባይ ሁለቱም ሰሃባ ናቸው። ከነብዩ ጋር ነው እየተጓዙ ያሉት። ድንገት ተመለከተው። ሲያየው ራቁት ነው። ገላው ነጭ ነው ተፈጥሮ ቅርጹ በጣም የሚያምር። ልክ አየውና ተገርሞ እንዲህ አይነት ገላ እንዲህ አይነት ውበት አይኔ አይቶ አያውቅም። የምትመስለው እኮ ፀሐይ እንደይነካት ለዓመታት ገላዋን ሰትራ የቆየች ኮረዳ ነው የምትመስላት። ይሄን ተናግረው ተዞራ ወንዙ ላይ ወደቀ። ሰክኖ ወደቀ። ወደ ነብዩ መጡ። ሞተብን ብለው አንስተው ይዘውት መጡ። ረሱል ሰለላሁ ዐለይሂ ወሰለም ተደናገጡ። ምን አገኘው አናቅማል። ምትጠረጥሩት አለ እንዴ አሉ። አይ አምር ኢብኑ ረቢዓ ሲያደንቀው ሰምተናል። እንዲህ አይነት ቆዳ እንዲህ አይነት ውበት አይቻላል ሲለዋል። ተበሳጩ። ረሱል ሰለላሁ ዐለይሂ ወሰለም ተቆጡ። መጡና እንዴት ከናንተ መሃል አንዳችሁ ወንድሙን ይገላል ባይኗል። ሰሃቦቹም ይሄን መረጃ ያቁም ነው። ከዛም ያን እንዲታጠብ ተደርጎ ሰህል ላይ ፈሶበት እንዲድን ተደረገ። አይን ሐቅ ነው በነብዩ ዘመን ይላል። ሰዎች በአግርሞት ሲመለከቱ ማሻአላህ ተባረከላህ ካላሉ ሊያጠቃ ይችላል። አሊያም አንተ ጧትና ማታ በአዝካር በቁርአን ማትጠበቅ ከሆነ ተጠቂልቶ ትችላል። አንዴ ሂሻም ኢብኑ አብዱል መሊክ ኢብኑ መርዋን ታላቁ ንጉስ ሐጅ ሊያደርግ መካ ቆይቶ ወደ መዲና ያቀናል። የነብዩም አለይሂ ሰላቱ ሰላም መስጂድ መዲና ላይ እንደደረሰ መስጂድ ውስጥ ማን አለ ጥሩልኝ እስኪ። ሲገቡ ሳሊም ኢብኑ አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ናገኝ። የሰይድና ዑመር የልጁ ልጅ ሳሊም ይባላል። ያኔ እድሜው 60 አልፏል። ግን ረጅም ቁመናው ደግሞ የአትሌቲክ ፖስቸር የሚሉት የሚያምር ቁመና ነው። 60 ዓመትን አልፏል። ጠሩት። ሲወጣ ንጉሡ ኢሻ ሳሊም ማለት አንተ ነህ አለው። አዎ አለው። እድሜህ ስንት ነው አለ። 60 አልፎኛል አለ።